To never, ever chew with your mouth open. ደግሞ ለጊዜ እንኳን አንተ ለስንቱ ይቆናል እኮ እንገናኛለን፣ በቃ እንደዋወላለን። አቤት ቢዲያ አቤት አቤት ሰላም ጤና ይስጥልን። እንዴት ናችሁልን? ክብራን አድማጭ ተመልካቾቻችን በያላችሁበት ሁሉ ሰላም አማን ነው። እንግዲህ ቪዲዮቻችንን እያያችሁ እንደሆነ እንገነዘባለን። ብዙዎቻችሁ ግን ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁትና ባካችሁ ሰብስክራይብ ይደረግ። አብሮነታችሁን ከምን ጊዜውም በላይ አሳዩን። እንግዲህ ዝግጅቱን ይዘንላችሁ የቀረብነው ዘመነ ቴዎድሮስ፣ ገብርኤሉ ጌታቸው እና እኔም ሳሙኤል በጋሻው ነን። ቀጥታ ወደ መጀመሪያው ቪዲዮአችን እንለፍ። አብራችሁን ቆዩ። ማይ እስቲ ንገሪኝ የምግብ ህጎችን፣ ምግብ ስንበላ ምልሽ ንገሪኝ። My mom's dining table rules. To never, ever እንደ ናይጄሪያ with your mouth open. I know. You're finished. I'm sorry, you're finished. Number two. To never, ever, ever So play with the food like this. ማለት ነው። Okay, you know the rules. You're finished. Not in my house or not. አሁን ሰው ሚልስ Number 3. Don't never, Ever. እሺ sing, dance when you're eating. That's called disrespect. You know the rules. Finish. Number 4. አለገ ነው። Ever be silly when you're eating. Okay. Okay? If you do, hey, you're finished. You're finished, though. 5. Now, do not bite your finger when you're eating. Like what? Like this. If you do, ካቅም በላይ የሆነበት finish. Number 6. ብዙ Don't ever, ever do this in your cup. ሌላውን እንትን እናርገውና ይሄን እንያዘው። Oh, you're talking germs. And something's gonna drink it. Okay, you better wash it many times. If you don't, you ain't gonna do it. ፊኒሽ አክሰንቷ ደስ ይላል። የናይጄሪያ መጽሐፍ ቅዱስ ላይ መጽሐፈ ሲራክ ላይ ነው። የምግብ ህጎች መጋገብ ምናምን ስነ ስርዓት፣ ሁሉ ነገር ስነ ስርዓት፣ እንደው ማዕድ ቀርበህ ቀድመህ እጅህን አትስደድ፣ እንደዚህ የሚሉ ነገሮች በጣም ብዙ እንግዲህ ስነ ምግባርን አለ። ግን አሁን ገብን ማለት አሁን ያለው አለ ጥሩ ነው እንትኑ መነሳቱ ይላል። አሁን ታየዋለህ ወይ ሰው ቤት ምናምን ስትሄድ ታየዋለህ። አሁን በተለይ አንዳንድ ህጻናት ላይ ምናምን እያየኸው ነው። እንግዲህ አሁን ስለኛ ብናወራ ነው የሚቀለው አይደል? እሺ ለምሳሌ የገብሬ መብላት አልጀመረችም። ስለዚህ ለምሳሌ በስነ ስርዓት ነው የምጠማው። ቢያንስ እጃ ታጥባለህ። አንዳንድ ነገር ይኸውልህ ምክር ምንም ከራስ ሲጀምሩት ጥሩ ነው። ምን ሆነ መሰላችሁ? ኤሌመንተሪ ነው መማር የነበረው ዳግማዊ ምኒልክ። ወደ ታች ስወርድ ጎረቤቴ ጉሊት አላቸው እና ሁሌ ካሮት ይሰጡኛል። ካሮቱ በቃ በወቅቱ ለእኔ በጣም ትልልቅ ካሮት 1-2 ወይ ጠቀም ያለ ወይ 3 ሊሆን ይችላል ይሰጡኛል። እና ታጣጥቦ ምናምን ነው የሚሰጠኝ። እሷን እየበላው ነው ወደ ቤት የሚሄደው እና ስበላ ያው እኔ አላቀውም የሚሄደው እንግዲህ በመሄጃ አሁን ያው ስትሄድ ወደ ቤት ስትሄድ በቀኝ ነው የምትሄደው አይደል? በተቃራኒው ደግሞ በግራ የሚያልፍ ሰው አለ። እኔ እየበላው ወደ ቤት እየገሰገስኩ ነው እና አንተ አፍን ገጥመህ ብላ አለኝ። አልፎ እንግዲህ መንገድ ላይ ማለት ነው። አዎ ሪቴት አለ ማሰብ ትችላለህ። መንገድ ላይ ስትለብሽ የእውነት ነው መንገድ ተሻግሮ ነው እና አለኝ። ይሄን ነገር በነገራችን ላይ ለልጆች ወይ ከሚያዩ ይሆናል አፍን በማየትም ይታወቃል እንጂ በድምጽ ላይ ሆነ ይችላል። ለልጆቼ ሙሉ ነገርኳቸው። እሱ ምን ኖቲስ እንዳደረገ አላውቅም። እኔ አሁን ከፍቼ መብላት ይሄን ምናምን ወቅቱ አላውቅም። አንተማ ካሮቱ ላይ ነው አላውቅም እና
በቃ ትልቅ ተግሳጽ የሆነኝ እሱ ነው የሚገርመኝ። እዛ በታምር አፌን ከፍቼ እንትናል ግን ከብዙ ሰው ጋር ይገጥመኛል። ያው እንግዲህ የቅርብ ሰው ሲሆን መናገር የምችለው ሲሆን አረ ምናምን እላለሁ። በጣም የሚረብሽ አበላል የሚበላ በጣም ብዙ ሰው ነው። ባህል እኮ ነው። እንደዛ ደግሞ ካልተባለ በትክክል አለመብላትም አሉኝ። አሁን አንዳንድ ቦታዎች ላይ ስም ሳንጠራ ሙዚቃው ይፈልጋል። አንተ የምር ኢንጆይ እንደምታደርግ ራሱ የሚታወቀው ባህል አለ። እንደዛ አይነት ይኸውልህ አታላምጥም እንዴ ምናምን ሁሉ ተብለህ ትጠይቃለህ። አለ ግን አሉ አንዳንድ ቦታዎች አሉ አንጠራም ቦታ ለደህንነታችን አይ ነው ማለት ፓርቲኩላር ሊሆን አካባቢን ስትጠራ በእርግጠኝነት በጣም ውስን ቦታዎች ላይ ይመስለኛል እንጂ ሰምቼው አላውቅም። ሁሉም ቦታ ነውር ነው። ግን እኔ በጣም መስተዋል ያለበት አሁን እንግዲህ እናት በጣም ብልህ እናት ናት። እንደ ህግ የሚያወጣችው ነገር ነው የሰማ ነው። እንደ ቀልድ ትልቁም ነገር ነው። አላውን እንግዲህ በጋራ እየተበላ ዲዚም ይልሰዋል። እሱም ባህል አለ። እንደሱ አይነት ባህል ባይዘው ባህሎች ናቸው። ይሄውን በእስልምና እምነት ሱና ነው ማለት የተባረከ ነው። የመጨረሻ ጅል ያለው ነገር ሳይቀር ነው ተልሶ በስነ ስርዓት ይላሳል። በቃ ባህል ነው ግን ምንም ማድረግ አይቻልም። የሃይማኖት ጉዳይ ስለሆነ ማለት እንደ እንትን ሲደረግ ባላይም ተግባር ሲደረግ ባላይም አራኔ በደንብ እንደ ትምህርት ግን እንዳለ እኮ ለኔ ከፍተኛል። እኔ በነገራችን ላይ ነው ከሙስሊሞች ጋር በጋራ በጣም ብዙ ጊዜ እንደውም እድገታችን ከሙስሊሞች ጋር ነው ምናምን በልቻለሁ። ከኔ ጋር ግን አይጠቡ እንኳን አንዳንዴ እኮ ባህል እንትን ነው ባህል ይበልጣል። እሱ ነው ያልኩት። ባህል ዶሚኔት የሚያደርግበት ጊዜ እኔ ማለት በቃ ባህላችን ማለቋቋመው ነገር አብሮኝ እየበላ ጣቱን የሚያደርግ ከዛ ደግሞ ወደ ምግብ ይመጣል። አይ የሆነ ብዙ ነገር አለ ተግባሩ እያለ ይሄ ዘገደና ከኔ ማየት ተስማለ። አይ ነው ሳቀበት ነው ልጅታችን የምርነው ልጅታ ቁም ነገር ነው ያወራችሁ እንጂ እሱና ብዙ ዲስከስ አይ አግባብ አይደለም ነው ስለ በዚህ እኮ መልእክቱ መተላለፍ ያለበት ይመስለኛል አይደል? ለምን አቀረበ ዞሮ አይ መልእክቱን ወረዲ እሷ እንትን በሆነ መንገድ ስላቀረበችው እንትን ሲባል እንዲህ ሲተነተን ትንሽ እንትን ይላል ያምሻል። እንግሊዘኛ ስለሆነ ምናልባት እንግሊዘኛውንም ግልጽ ላይሆን ስለሚችል ብዬ ይሄ ስንበላ ድምጽ እያሰማን መብላት አሁን እንግዲህ ከመጽሐፍ ቅዱስም አስታከክ ነው። እንግዲህ በክርስትና እምነት ውስጥ ያላችሁ በሙሉ መጽሐፍ ቅዱስ የምታምኑ እዛው ላይ መጽሐፈ ሲራክ ላይ የተቀመጠ ነው። እዛ ላይም አለ ድምጽ እያሰማህ አትብላ አትመገብ እኔ ብሎ አለና መጽሐፈ ሲራክ ምንም እንኳን ሁሉ መጽሐፍ ላይ ባይኖርም ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ውስጥ ብቻ ነው የሚገኘው። 81 ላይ 66 ላይ የለም መጽሐፈ ሲራክ የለም። ሌላው ደግሞ በካፌ ማስተናገድ ስራ ላይ እንደዚህ የሚሰሩ እህት ወንድሞቻችን ምናምን አሉ። እንደዚህ አያዝም በፍጹም በቃ አየው እንደዚህ ዘውል ያመጣ እግዚአብሔር ይመስገን። ግን ያላጋጠመኝም አሁን እንደዚህ ስትልሷ ያለ ለምሳሌ ሲኒ እንዴት ነው የሚሰጠው? አሁን ማስቀመጫ የሌለው ሲኒ ቡና ሊሰጥህ ሰው ቢመጣ እንዴት ነው የሚያመጣል? እና ጊዜ ልስጥ ፕሮሰስ ያለ ማስቀመጫ እንጃ እንትኑ አልመጣለኝም። ግን ለምሳሌ ማስቀመጫ ባይኖር ውሃ ገብሬ ብርጭቆ የውሃ መጠጫ ብርጭቆ ለምሳሌ በጋራ 4-5 ብዙ ጊዜ ደግሞ እንደ አይነት ልምድ አለ አይደል? በጋራ የመብላት ልምድ አለን ኢትዮጵያውያን። እና ከበህ ምናምን የበላ አስተናጋጅ ትቀዳልህና ፊታችሁ ላይ እንዲህ ያደርገው የሚያቀርቡ አይገጥም። የፈጠነ ሲሆንም አንዳንዴ እንደዚህ በጅምላ የምትስተናገድ ምናምን ሲሆን እንደዚህ ማርለም እንዲህ ከውስጥም ወደ ውጭ ልያዝ ይችላል። ተጨማሪ ደግሞ አሁን ወጥ ሲያወጡልህ እንግዲህ ከዋናው ድስት በወጥ ማውጫ ይቀንሳል። ተቀንሶ አንዳንዶቹ እንደዚህ ከቱታል። አሁን ቤት የሚያግዙን ምናምን እንደዚህ ቤት ብዙ ጊዜ የምናገረው ነገር እንደዚህ አስቦት አይደለም። ወጡን እኮ አይነኩትም። ባዶ ስፔስ ላይ ነው በደንብ ለመያዝ እንዲመች ነው። ወይ ትኩስ ነው ምናምን እንዲህ ይገባል። በቃ ከዛ በኋላ ይከብዳል። ብዙ የሚረብሽ ነገር እንዲህ ባይደረግ ምግብ በጣም እንትን ይፈልጋል፣ ጥንቃቄ የሚፈልግ ከመብላቱ ውጪ ራሱን የቻለ ስነ ምግባር ይፈልጋል። ልክ ነው። እና ለልጆች ደግሞ ከስር ጀምሮ እየነገሩ ማሳደግ ጥሩ ነው። ከነዚህ ከምግብ ላይ ከሚደረጉ ነገሮች በጣም አሁን ሳሚ ያለ ማላመጥ ይሄ ምንድን በነጠላ ጫማ የሚሄዱት ነገር ብዙም አይረብሸኝም። እኔ ችግር የለብኝ እውነት ምንም አያስጨንቀኝ። በጣም ሪቴት ያደረገኛል። እኔ ንጽህናው ሲጎድል ነው ብዙ ደስ የማይለኝ እንጂ ሌላው ብዙ ችግር የለብኝም። እኔ ለመናገር የምፈራቸው ሰዎች አሉ አይደለ? እነሱን እኮ አልናገራቸው ግን
መብላትን ማጣጣም አለብህ አይደል? አዎ እኔ በቃ ተረብሼ ነው ምግቡን የሚጨርሰው። እማልችላቸው ደግሞ ሰዎች ይገጥሙኛል። ለመናገር አይመችም። እማልመች አንዳንዱ ጓደኛ ምናምን እኮ ሲሆን በሲሊፐር እየሄድክ ነው ምናምን ራሱ ካፉ ላይ ሊጠባ ሲል እንደዚህ ነገር እንዲህ የሚመልስም ሰው ደግሞ አለ። አዎ መመለሱ አይደለም ምግቡ ላይ እዛ ትሪው ላይ ያስተርፍና መልሶ እንደገና ደግሞ እዛ ጋር አግባብ አይደለም። እባካችሁ ኮሜንት ላይ የእውነት አድማጭ ተመልካቾች ሳሚ ዛሬ ራት አይበላም መቀቀም ማለት ነው በለው። ግን እኔ አሁን ምን መሰለህ እኔ ማሸነፍ የምችለው ቤተሰቤን ነው አይደል? በቃ ባለቤቴንና ልጆቼን ይህንን ነገር በስርዓት በደንብ አድርጌ አሁን ትንሹ ልጅ 2 ዓመት ከምናምን ያለውን አያለ አይበላም። በቃ ተነግሯቸዋል በስነ ስርዓት እንደሱ እያደረግን ነው። እና ሁሉም ሰው ትሬንድ ቢያደርገው ልምድ ቢያደርገው በመዛኙ ጥሩ ነው። ግን አንዳንድ ቦታ እንደዚህ አይነት ክፍተት ስላለ ነው እንጂ በመዛኙ ነው። ምናልባት በዚህ አጋጣሚ አንዳንድ ልምዶች ደግሞ አሉ። የአፍንጫ መነካካት አዘጋጆችን ባይዘው እንዲህ ከአይን ይነሳል ወደ አፍንጫ፣ ከዛ ደግሞ አፍን እንደዚህ በጣም ትልልቅ መድረክ ላይ ንግግር እያደረጉ ምን አይነት ልምድ እንደሆነ ይሄ እኮ ከልጅነቱ ያልታረመ እኮ የእውነት እንደ ባህል ስለሆነ በቃ ብቻ ግን እሺ እንቀጥል። እናውራ ከተባለ ግን አንተ ሁሉም ነገር ያስወራል ታውቃለህ። እውነት ነው። የሚገርም ነው። ውይ እንኳን ደስ አለ በእናትህ በጣም ደስ አለኝ። አቤላ እኮ ነው ቤቢ ላገባ ነው እያለ እኮ ነው። ደስ ይላል በእናትህ ወደ ምን ታስቸግረኛለህ ደግሞ ለጊዜ እንኳን ለአንተ ስንቱ ይጎናል እኮ እንገናኛለን። በቃ እንገናኛለን። ደስ አይልም በእናትሽ ማማ? ደስ ይላል። ሚዜ ስትል ሰሞን ነው ሚዜ ሆነኛል እንጂ ይሻልኩት። ወይ በጣም አሪፍ ነው። ሙሽራዋስ ግን ሚዜዎች አላት? ሴት ሚዜዎች? አዋ ታዲያ ያለ ሴት ሚዜ እንዴት ይሆናል? ሰው ተያይዛችሁ ምናምን የምትገቡት አይ ችግር የለም። እኔም እኮ ስላረገዝኩ እንጂ እሷ ሚዜ ሆን ነበር። አንተ አንድ ደቂቃ ችግር የለም ማለት ትችላለህ። አቤልዬ እኔ አንበሳ ሚዜ ፈልግሽ አሁን ያልሆነ ለምን ትከለክለኛለች? እሷማ ችግር የለም ያለችኝ። ችግር የለም አቤል ልታገባ ነው አይደል አንተ? በቃ ታየዋለህ። እሺ በቃ ሚዜ ፈልግ የእኔ ጌታ። ብዙ ችግር የለውም ግን ችግር አለ። ባለትዳሮች ሚዜ አይሆኑም ማለት ሴቶች እኔ ብዙ ጊዜ አረ ይሆናሉ። ሴቶች እንትን አይደሉም፣ ሲምቦል ይጠቀማሉ በብዛት። ሲምቦል ሳይሆን ቀጥታ አያወሩም ነው አሉ። ለምሳሌ እንግዲህ እንደ ምልክት ቁጠረው። አሁን እያንዳንዱ አሁን ለምሳሌ ችግር የለም ራሱ ችግር አለ። አዎ ግን ስንቴ ነው ያለችው ነው ጥያቄ ነገሩ። መደጋገሙን ብቻ አይደለም እንደተሆኑ እንደምኑት ምትረዳው ነገር አለ። ይኸውልህ አሁን በቃ ትሬስ ባክ ማድረግ ያለበት አሁን እሱ ልክ እንደተረዳው ሴቷም ሚዜ አላት አይደል? የጥያቄውን አቅጣጫ አየኸው? ቀጥታ እንደዚህ አይናገሩም። ስለዚህ በጣም ብልህ መሆን አለብህ ነገሮች ላይ። እንዲህ አሁን በጋራ እሷን የማያሳትፍ ምናምን ነገሮች ላይ በተለይ በእርግዝና ወቅት ባይደረግ ይመከራል። እኔ እንደ ባለትዳር የእውነት ነው የምልህ እሷ ኢንቮልቭ የምታደርግበት እንደው በአብዛኛው እኮ እንደው ሚዜነት ትንሿ ሰርግ የሚፈጠርበት ነው ይባላል። አረ አሁን ቴዲ ቢያገባ እኔ ሚዜ መሆን አልችልም ማለት ነው? ይኸውልህ ቆይ አድምጠኝ። አይ ቆይ ተረጋጋ። አድምጠኝ አይደለም እንደው ምን ያውን ስሰማ በበፊት ጊዜ እኮ ባለትዳር ሚዜ አይሆንም። የማይሆነው ምክንያት አለው። ገባ? አሪፍ ነው። በሚዜነት ቀጣይም ወደ ሌላ ስቴፕ ምናምን ሊኬድ ስለሚችል በዛው ትዳር መፈለጊያም ነው ማለት ነው። ሊሆን ይችላል እኮ አይደረግም። አይደለም አንተ ቅርበትህ ነው የሚወስነው ወይስ አለማግባት ነው የሚወስነው? ይሄ እኮ ሌላ አይነት ነገር ውስጥ ገባ። አሁን እሱን እደግፋለሁ። አሁን ሳሚ ያለው እንደዛም ከሆነ ለምሳሌ በቃ ልክ እንደ ሙሴ ሕግ በቃ አይቻልም ላይሆን እኮ ይችላል። ለምሳሌ እንደ ቅርበትህ ወንድምህንም ሚዜ ብታረግ ትችላለህ ምናምን። ግን ያላገቡ ቢሆኑ አይ ቲንክ ቢቻል ያላገቡ ቢሆኑ ይሻላል በሚለው እስማማለሁ። እንደውም እኮ ወደ ኋላ ይወረወራል እኮ መጨረሻ ላይ አይደለ? ያላገቡ አንዷ አፈፍ ታረጋለች። ያንን አበባ ባህል ነው
ምናምን እንደዚህ አይነት ትሬንዶች አሉ። እንግዲህ እንዴት እንደሚወረወር ኢትዮጵያ ውስጥ አላውቅም፣ ግን ብዙ ጊዜ እንትን ነው የሚደረገው ያላገባ ሲንግል የሆነ ቢሆን ግን ጥሩ ነው። አሁን እሱ እንደመሰለ የማየው ከጥሩ ነገር የማየው ሰርግ ጣጣው ብዙ እኮ ነው። ሰርግ ዝም ብለህ ድንገት ሚዜ ሆነ እኮ አትመለስም። መዋል አለ፣ ማህደር አለ፣ ምን አለ። እዚህ ሁሉ ነገር ውስጥ ከባለትዳር ይልቅ ሲንግል ሰው ቢሆን ኤክስፖዠሩም ለእሱም አንደኛ ትዳሩንም ሊያገኝበት ይችላል። ሁለተኛ ደግሞ ምንም እዚህ የሚያወቀው ሰው አይኖርም፣ ወይ ደግሞ ትቶት የሚሄደ ሰው አይኖርም። ስለዚህ ከዛ አንጻር ሲንግል ቢሆን በነፃነት ሞር እንትን ይላል። አሁን አግብቻ ለባለትዳር ነኝ ሚዜው ነኝ ብትለኝ ላስቸግርህ እችላለሁ፣ ማለት ላልመች ይችላል። እንደ ልብ አቬለብል ላልሆን እችላለሁ። አዳር ብትለኝ አሁን ሰርግ አንዳንዴ ይወሳሰባል እኮ አይደል? አብሮ ማደር አለ፣ የዳንስ ልምምድ አለው ራሱ ሰርጉ ብዙ ነገር አለ። እንትን ይደረጋል፣ ሪሄርሳል ምናምን ቀድሞ ይገናኛሉ። ቀሚስ ከለር መረጣው፣ መኪና መረጣው እንትኑ ካወሳሰብከው ረጅም ሂደት ነው እና በዛ ሂደት ውስጥ ሚስትህን ይዘህ መሄድ የማትችልበት ሁኔታ ስለሆነ የሚፈጠረው አንኮንፈርተብል ሊያደርጋት ይችላል። አንደርስታንደብል ነው ብዬ አስባለሁ። እውነት ነው። ብቻ በተለይ አሁን እኮ እንደ ምክርም ነው፣ በተለይ እርግዝና ላይ በሚሆኑ ይህ የሆርሞን ለውጥ ምናምን እንደዚህ ስለሚኖር እነሱ የማይገኙባቸው ቦታዎች ላይ አንዳንድ የምትግባባው እኮ አለ። እንዲህ ግድ የለም አንተ ሂድ፣ ምክንያቱም ሁለታችንም ይታዘቡናል ስንቀር፣ አንተ ሂድ እኔን ወክለህ ብለህ እኮ የምትልክ ቦታ አለ። እንደዚህ ደግሞ በተለይ በአብዛኛው በጋራ የምታሳልፍበት ቦታ ተቃራኒ ጾታ ደግሞ በተለይ ሆኖ እንዲህ አይነት አንደኛ የሆርሞንም ለውጥ አለ እነሱ ጋር የሚመጣ በራሱ ባለቤት በጋራ አብሮ እንዲሆን የምትፈልግበት ወቅት ነው ሴቷ ያ ወቅት። አሁን እሱ በቃ አየህ ሲምቦሊክ ናቸው የምልህ ብዙ ነገሩ እንዲያይገልጹትም በኋላ ግን ችግር ያመጣባል። ችግር አንተ እኮ ኮንሲኩዌንስ አለው። እኔ አርግዤ በነበረበት ሰዓት እኮ ከአንዷ ጋር እጅ ለእጅ ተያይዘህ ልትል ትችላለች። ዩ ኔቨር ኖ። ወዲያው ሴንስ አረገ ልጁ ሸትተው የሆነ ነገር ሸትተው የማይሆን ነገር የሰርጉ ቪዲዮም ይኖራል። ምናልባት አንተ በቃ አንድ ሁለትም ብለህ ምናምን ያደማመቅበት ነገር ነው። አንተ ግን እኮ ከሷ ጋር ለመጀመሪያ ጊዜ እኮ የተገናኛችሁ አትመስሉም ልትልም ትችላለች የሆነ ሰዓት ላይ። ኤኒዌይስ ነጥብ ሊያዝብህ ይችላል። ስለዚህ ገባውና እንደ ቀልድም ቢሆን በስጋት ነው እንትን ያላችሁ ጥንቃቄ ይፈልጋል። ትዳር እኮ እኔ አሁን ለምሳሌ አሁን ጓደኝነቱ እንዳለም ሆኖ ሚዜዎች ስሜት መጠባበቅ አለበት። ሚዜዎች በመመርጥበት ሰዓት ነፍሱን ይማረውና ያ ወንድሜ በህይወት የለም። ከሱ 2 ጓደኞቹን አረኩ፣ የልብ ጓደኞቹ። 3ቱንም ላረጋቸው ነበር በነገራችን ላይ። አሁን የኔን ጓደኛ የመጀመሪያ ሚዜ ስላረኩት እሱ ለምን እንደመረጥኩት ቢያቅም ችግር የለውም፣ እሱ ይረዳዋል። ያኛው ግን አጋጣሚ አግብቶ ነበር። ተመሳሳይ በእኛ ወቅት ከ2 ወር ከ3 ወር በፊት አግብቶ ነበር። ስለዚህ ሳልነግረው ይህንን ነገር ታሳቢ በማድረግ ወጪ ምንም ሱፍ ስለሚያሰፉ የመኪና ኪራይም የሆነ ወጪ ስላለ አስቤ እና ቅር አለው። የእውነት ነው የምልህ። አሁን ይህንን ቪዲዮ ያየዋል፣ ቅር አለው፣ ቅር ተሰኘ በጣም። ግን እኔ በወቅቱ በቃ በመልካም አስቤ ነው ያንን። ከእኔ ደግሞ የልብ ጓደኞች ደግሞ አንዱን መርጬ 3 አድርጌ ነው ያደረኩትና ይህንንም ታስበው ወጪም አለ ምንም አለ። ባለትዳር ጋር ብዙ ጊዜ አትሄድም። ሌላው ግን እኔ ቅድም ያልኩት ነገር ምንድነው ያላገባ ወንድ ሲሆን ወይም ያላገባሽ ሴት ስትሆን በትልልቅ ሰርጎች መካከል ትንንሽ ሰርጎች ይከሰታሉ ይገኛሉ በሚለው በገሌ ሰርግ ላይ ተገናኝተው ነው የሚባል ታሪክ ዝም ብሎ አልተባለም። ምንም ጠቂ የለውም። እንዴ አብረህ ስትውል ልታደርኮ የሚፈጠር ኬሚስትሪ ይኖራል። የሆነች ሁሉም ሚዜ ራሱ ፓርትነር አለ፣ የሚዜ ፓርትነር እና ከእሷ ጋር ውለህ ስታድር ማደር ሲባል ያው በግሩፕ በጅምላ የሆነ እንትን ይፈጠራል። የሆነ እንትን ሊፈጠር ይችላል፣ ፖሲቢሊቲው አለ። ስለዚህ ባለትዳር ሆነ ከምትፈተን ነጥላ ሆነ ባወጣው ቢሆን አይሻልም? እህል ውሃ ካገናኘ አጣጭ ልትሆን ትችላል። ያ ነው ትንሽ ዘበልሻ ልክ አይደለም። አልጣም ይሁን እንትኑን መዝጋት ጥሩ ነው ማለት ሰዎችን እየፈተንክ ንጹህነታቸውን ከመረጋገጥ ከፈተና ብታርቃቸው መልካም ነው። ሁኔታው እስከ ያስገድድ ድረስ ማለት ነው እኮ። እኔ ደግሞ አንዳንድ ጊዜ ምን ይሆናል ይሄ አሁን ትንሽ የከበደው ምን መሰለህ፣ አሁን እሱ ለልጁ ለዛኛው ልጅ በዛኛው ልጅ በኩል ሆነ አስበው ማለት በጓደኝነቱ በቅርበቱ ሊሆን ይችላል ልጁን የጠራው
ከሱ ባላቸው ግንኙነት ማለት እንጂ አሁን በቃ ባለትዳር በመሆኑ ምክንያት ብቻ የሚስቱ ችግር የለውም ደጋግማ ስላለች ብቻ ነው በአንድ ሐሳቡን የቀየረው ማለት ያው እንደዚህ አይነት ሐሳቡና መልኩ እንዲያጠር ነው እንጂ ዘመኔ አሁን እኮ ሲምቦላይዝ ለማድረግ ለኛ በደንብ የሚታይ የሚነካ እንዲሆን መሬት ላይ እንዲወርድ ደጋገሙት ምናምን እንጂ በነገራችን ላይ ቨርባል የሚነግሩህ ነገር በጣም ውስን ነው። ሴቶች ብዙን ነገር እንዲህ ልታረግ ነው እንዲሆነው ግድ የለም ሂድ ካለች አትሂድ። ምን መሰለህ አትሂድ ካለች ባይዘው እንደዚህ እኔ በዚህ አላምንም ባይዘው ግድ የለም ሂድ ካለች አትሂድ እኮ በዚህ አላምንበትም ማለት ኮሚኒኬሽን እንደዚህ አይደለም። ልክ አይደለም ይሄ ሰዎች ምንድነው እሱ የማይሆን ፓስ መስጠት ነው። ለምሳሌ እንደዚህ ስለሆነ ፖዚቲቭ ነው እንድትሆን የምትፈልገው ነው የምትነግረው። ሰዎች የሚፈልጉትን ነገር የመናገር እንትን አለባቸው፣ ግዴታ አለባቸው ማለት አንተ አእምሮ ልታነብ አትችልም። የሰዎች አይሰራም አይደለም እኔም መሆን አለበት ነው እያልኩ ያለው። ቢሆን ጥሩ መሆን አለበት ነው ቢሆን ጥሩ ነው ብቻ ሳይሆን መሆን አለበት። አይሆንማ ካልሆነ ይኸውልህ ጥሩ ኮሚኒኬሽን ሊኖር አይችልም። አንተ አሁን ፊት አይተህ የሰው ፊት ለውጥ አይተህ ምናምን የመረዳት አቅም ሁሉም ሰው እንደዛ አይደለም። አሁን አንዳንድ ሰው ሊረዳ ይችላል። አሁን እሱ የሆነ ያክል ሰው ሊረዳ ይችል ይሆናል። አብረህ ስትኖር ስትላመድ ይፈጠራል። እንደዛ እኮ የምታውቃቸው ነገሮች ሊኖሩ ይችላሉ። ግን ትክክለኛ ኮሚኒኬሽን አይደለም ነው እያልኩ ያለው። እሱም አይደለም። አሁን እኮ ሁሉም ሰው ብላክ ኤንድ ዋይት ቢነጋገር አሁን አንዳንድ ቪዲዮ መለመድ ያለበት እሱ ነው። ይኸውልህ ዘመኔ አንዳንድ ቪዲዮዎች አንዳንድ ቪዲዮዎች ካስተዋላችሁ ካያችሁ ውጭ ሀገር በተለይ ያሉ የሚሰሩት ነገር ባልየው እንደኔ ከርፈፍ እያለ አንኳክቶ ልክ ሲገባ ምን ታደርጋለች? እቅፍ አበባ ምናምን ታሳቀፈውና አስወጥተው አንኳክቶ ድጋሚ እንዲገባ። ይሄ ምንድን ነው? አበባ ይዘህልኝ ና ነው። አሁን ወንድ ልጅ ቀድሞ የሚያደርገውን እንክብካቤ ምናምን ትዳር ውስጥ እየቆየ በሚመጣበት ሰዓት የኔ ናት የሚል እርግጠኝነት ውስጥ ስለሚገባ እና ደግሞ በተለያዩ ማህበራዊ ነገሮች ስለሚያዝ በስራም በምንም ቢዚ የሚያደርገው ነገር ብዙ ስለሆነ ወደዛ ዝርዝር ውስጥ ሌላ ጊዜ እንገባለን እና በትዳር ውስጥ ይሄን ያለ ዓመት ላይ የሆነ ኮሚትመንት ስለሚኖር ትዳር እንዲሆናል እያለን ትዳር ራሱ ላይፍ ታይም አለው። እሱን እናወራለን ሌላ ጊዜ። ባጭሩ ያቺ ሴት ሳትነግረው እንዲያረግላት የምትፈልጋቸው ብዙ ነገሮች አሉ። ገባ? አይነገርም ነው የምልህ። አሁን ባለቤትህም እኮ ሁሉን ነገር አትነግርህም። ይሄ ከሴቶቹ ጋር ያለ ባህሪ ነው። አንተ ደግሞ የምትለኝ ያለው ትክክለኛው የሚጠበቀው መሆን ያለበትን፣ ግን እነሱ ደግሞ እንደዛ አይደል። አቤት ቢዲያ አቤት